ይሰማል አሁን? ይሰማል። የሆነ የምችለው ቁርአን ነበረ። እኔ ሙስሊም አይደለሁም፣ ግን በጣም አንዳንድ ቁርአኖችን ሳናለው በጣም ወዳቸዋለሁ። ልበልላችሁና ስህተትም ካለ ትነግረኛለህ። ትርጉሙንም ትላንት ልከውልኛል። ልበላው? እሺ በል። መሳቅ አይቻልም ግን سبح اسم ربك الأعلى الذي خلق فسوى والذي قدر فهدى والذي أخرج المرعى فجعله غثاء أحوى سنسخرك فلا تنسى إلا ما شاء الله إنه يعلم الجهر وما يخفى ونيسرك لليسرى فذكر إن نفعت الذكرى سيذكر من يخشى ويتجنبها الأشقى الذي يصلى النار الكبرى ثم لا يموت فيها ولا يحيا قد أفلح من تزكى وذكر ربي فصلى بل تؤثرون الحياة الدنيا والآخرة خير وأبقى إن هذا لفي الصحف الأولى صحف إبراهيم وموسى በጣም ፈርቻለሁ። ማሻአላህ ማሻአላህ። ተቃሊ ነው የማውቀው። ትክክል ላይ ትክክል ነሽ። ሙስሊም ጓደኛ አለች? የለኝም። እኔ ዲዛይነር ነኝና ልብስ የምሰፋበት ቤት መጀመሪያ ማሽን እስከሚኖረኝ ልብስ ቤት የሚያሳየኝ ነበርና ሙስሊም ነው እና ይከፈታል ብዙ ጊዜ እና ሰማው ነበር እና በጣም ነበር ደስ የሚለኝ። እኔ አሁን ስለፈራው ነው የተንቀጠቀጥኩ ያልኩት። ድምጼም በትክክል እንትን አላለም፣ ግን በጣም ወደዋለሁ። በጣም ሌላ ብዙም አለ። በጣም ነው የምወደው ቁርአኑን። በቃሌ ስቲል አውቀዋለሁ እና ትርጉሙን ያው በጽሁፍም ምናምን ይላኩልኛሉ፣ ግን በደንብ አልገባኝም። ትናንትና ነበረ ገብቼ የተመኩት። እሺ ይሄ የምናገረው አመሰግናለሁ በጣም። እሺ ስለ እስልምና አታነቢ? ማንበብ ማወቅ አትፈልጊ? ማወቅ የምትፈልጊ ጥያቄዎች ምናምን ካሉ መጠየቅ ትችላለሽ። ኢስላም ባጭሩ የነብያት አምላክ በኩል ለሰዎች ሁሉ የደነገገው ሃይማኖት እንደሆነ ይነገራል። እሱ ነው እንግዲህ አምላክ እነ አብርሃም እነ ኢስሐቅ እነ ያዕቆብ እነ ዮሴፍ እነ ሙሴ ሲሆን እንደዚህ ሁሉ ቀደምት ነብያት ሲያስነሳ ኢስላምን እንዲሰብኩ አዟቸዋል። هذا هو الإسلام ይህ ነው ኢስላም ባጭሩ። አንብቢ አዳም ጭብጦች ስናስተምር ጥያቄዎች ምናምን ካሉ ደስ ያለሽን ጥያቄ መጠየቅ ብቻ ነው። እሺ ደስ ይለኛል። በጣም ነው የማመሰግነው። መርሐባሽ። እስመ ረቢከ አልአዕላ ከሁሉ በላይ የሆነውን አምላክህን አላህን አጥራ ይላል። እንግዲህ ተስቢህ አድርግ ማለት ነው። መላእክቶች ሁሉ ተስቢህ እንደሚያደርጉ አላህ በቁርአን ላይ ነግሮናል። እንዴት ነው ከተባለ ሱብሃንአላህ አምላክ አላህ ሆይ ከጥራት ሁሉ ከጉድለት ሁሉ ጥራት ይገባህ እያሉ መላእክቶች ሁሉ አላህ ሱብሃነሁ ወተዓላ ተስቢህ ያደርጋሉ። ወይቀድሱና ይቀድሱታል። ወኑቀዲሱ ለክ ይላሉ ቃል በቃል መላእክቶች እኛም አንተን እንቀድሳለን ይላሉ። ከጉድለት ሁሉ የጠራ እንደሆነ አምላክ አላህ ሱብሃነሁ ወተዓላ ይናገራሉ። እና ያ ነው ሰቢሕ እስመ ረቢከል አዕላ ከሁሉ በላይ የሆንኩትን እኔን ጌታህን አላህን አጥራ ይላል። ያ አላህ ስለ ራሱ ደግሞ ይነግረናል። አለዚ ኸለቀ እኔ ደግሞ ሁሉን ነገር የፈጠርኩኝ አምላክህ ስሆን አለ።
ፈሰዋ የፈጠርኩትንም ሁሉ ያስተካከልኩኝ ሆንኩኝ አለ። ወለዚ ያንኛ አሁንም አለ ቀደረ ነገራቶችን የወሰንኩኝ ፈሀዳ ያንንም የመራሁኝ ሆንኩኝ አለ። ፍጥረታቶቹ ወደ እርሱ እንዴት እርሱን ማግኘት እንዳለባቸው እርሱን እንዴት ማወቅ እንዳለባቸው የመራ የሆነ አምላክ ነው። አላህ ስብሐነሁ ወተዓላ ከፈጠረ በኋላ ከንቱ አድርጎ ባሪያዎቹን አልተወም። እንዴት እርሱን ማግኘት እንዳለባቸው ከእርሱ ጋር እንዴት ህብረት መፍጠር እንዳለባቸው ነቢያት የሚባሉን ከሰዎች እየመረጠ መለኮታዊ መጽሐፍን እየሰጠ እያናገራቸው ያንን የሰጠና የመራ የሆነ አምላክ ነው። አያቸው አይደል? አላህ በቁርአን ላይ ሲናገር ይላል አፈሐሲብቱም አነማ ኸለቅናኩም ዐበሳ እኔ ዝም ብዬ በከንቱ የፈጠርኳችሁ ይመስላችኋልን? ይላል። በከንቱ አልፈጠረንም፣ ፈጥሮ ትውትም አላደረገንም። ወለም የትሩክና ሱደን ያኔ ከንቱ አድርጎ ዝም ብሎ አልተወንም። ከእርሱ ጋር አስተዋወቀን። የዚህ ዓለም ፈጣሪ ማን ነው የሚለውን እንድናገኝ መራን አላህ ሱብሓነሁ ወተዓላ። ነቢያትን የሚባል እያስነሳ እነዚያ ነቢያቶች በትውልድ በፊት እየቆሙ ስለዚያ ስለ ፈጣሪ ስለ አምላክ ስለ አላህ ሱብሓነሁ ወተዓላ አስተማሩ። የመጀመሪያው ነቢይ አደም ዓለይሂ ሰላም የሰው ልጆች መጀመሪያ እርሱ ነው። እርሱን ትውት አድርጎ ሌላ እንዲያሳውቅ አያስኬድም ነበር። ከመጀመሪያው ከሰው ጀምሮ እስከ መጨረሻው ዘመን ነቢይ ድረስ እስከ ነቢ ሰለላሁ ዐለይሂ ወሰለም ድረስ ትውልድን ሁሉ አምላክን የሚያስተዋውቁ የሚመሩ ወደ አምላክን እነዚህን አካሎች አሳውቆናል ማለት ነው። ፈሀዳ ሰቢሕ እስመ ረቢከል አዕላ አለዚ ኸለቀ ፈሰዋ ወለዚ ቀደረ ፈሀዳ ወለዚ አኽረጀል መርዓ አለ። ቀጥሉ ያነኛ ሆነም አለ አላህ ያ እያለ ስለ ራሱ ያስታውቀናል በቁርአን ላይ አኽረጀል መርዓ ያ ለምለም የሆኑ ግጦሽን ያወጣ የሆነ እያለ ይነግረናል። አሁን እዚህ ቦታ ላይ ሰዎቹ በጊዜያቸው በሚያዩትና በሚመለከቱት ምሳሌ ይሰጣቸዋል። ማን እንደሆነ ራሱን ያስታውቃቸዋል። ታቸዋል አይደል? ለእንስሳቶቻቸው እነዚህን ቡቃያዎች ማን ነው የሚያበቅላቸው ብለን ብንጠይቅ እዚህ ጋር ይነግረናል አላህ ሱብሓነሁ ወተዓላ። ካወጣቸው በኋላ እነዚህ ግጦሾች ደግሞ ወደ ምን ይቀየራሉ? ፈጀዐለሁ ጉሳአን አሕዋ ከዛ የደረቁ ይሆናሉ ይጠቁራሉ ማለት ግጦሹ ሲወጣ ጊዜ ለምለም ሆኖ የማወጣው እኔ ነኝ አለ። ይወጣቸዋል። ከዛ ሲቆረጥ ጊዜ ወደ ምን ይቀየራል? ይደርቃል። ከዚያስ ይጠቁራል። ይሄን ይጠቅስልናል አላህ ሱብሓነሁ ወተዓላ ሙሉ ሂደቱን ወለዚ አኽረጀል መርዓ ፈጀዐለሁ ጉሳአን አሕዋ። ይሄን ሁሉ ከተናገረ በኋላ አላህ ሱብሓነሁ ወተዓላ ስለምን ሊነግረን ፈልጎ ነው? አላህ በቁርአን ላይ ሲፈልግ ይምልና በጣም አሳሳቢ ነገራቶች ይነግረናል። ከማላ በጣም አሳሳቢ ነገር እንዳለ ወቁ። አሁን እዚህ ቦታ ላይ ደግሞ ስለ ራሱ ነገረን፣ ስለ ስራዎቹ ነገረና በጣም አሳሳቢ የሆነ ትልቅ መልእክት ሊነግረን ፈልጎ ነው። ምንድነው ከዚህ በስተጀርባ ያለው? ሰኑቅሪኡከ ስለ ቁርአንና ነብዩ ሰለላሁ ዐለይሂ ወሰለም ማስተማሩን እንዳቀራቸው ቁርአንም ሊገልጽልን ሰኑቅሪኡከ ፈላ ተንሳ ሙሐመድ ሆይ ቁርአንን እንድታነብ አደርግሃለሁኝ አትረሳውም አላቸው። ነብዩ ሰለላሁ ዐለይሂ ወሰለም እንዳው በረሳውስ የሚል ሐሳብ እንዳይኖራቸው አረጋግጠላቸው። በቃ ታነባዋለህ ቁርአንን እንድታነበውም አደርግሃለሁኝ። መልአኩ ጅብሪል ዐለይሂ ሰላም ልኮ እንዲያነቡት አደረገ አይደለ? ይቅራ እያለ አንብብ እያላቸው ፈላ ተንሳ በፍጹምም አትረሳውም አላቸው። ታዲያ ይረሷቸዋል አይደል እንዴ ነብዩ ሰለላሁ ዐለይሂ ወሰለም? ያ ማለት ነስኽ የተደረጉ አናቅጾች ማለት ነው። አሁን እነዚያን ሊለያቸው ነው አላህ። ኢላ ማሻ አላህ እንድትረሳቸው የሰንኳቸው ሲቀሩ አለ ወርደው አላህ ሱብሓነሁ ወተዓላ ከዚያ በኋላ ነስኽ ያደረጋቸው ራሱ ሌላ ሰው መታር ለሚሽረው ራሱ አላህ ሱብሓነሁ ወተዓላ እነዚያን ደግሞ የተሻለ ህግን ያመጣና ሲቀይርላቸው ጊዜ ያንን ያነሰዋል። ነስኽ እንደተናገርኩት ከዚህ በፊት ለሶስት ይከፈላሉ። አንደኛ ቃሉም መልእክቱም የተነሳ ነስኽ የተደረገ ከቁርአን ላይ ቃሉም ህጉም የተነሳ የሆነ። ሁለተኛ ህጉ አለ ቃሉ ግን የተነሳ የሆነ ይፈቻል። ለምሳሌ ረጅም ዝሙት የሰራ ሰው ባለትዳር ሆኖ ተወግሮ ይገደል የሚለው በቁርአን ላይ ያለው እሱን ህጉን አላህ ሱብሓነሁ ወተዓላ ቃሉን አንስቶታል፣ ህጉንም አንስቶታል። ከዚህ ጋር መልእክቱ ግን በሐዲስ ላይ ይገኛል አይደለ? ይገኛል። ህጉ ተነስቷል ወይ? መልእክቱ ህጉ አልተነሳም፣ ቃሉ ነው ከቁርአን ላይ የተነሳው። ገብታችኋል? እንደ አጠቃላይ ለሶስት ይከፈላሉ። አንደኛ ህጉም ቃሉም የተነሳ ይሆናል። ሁለተኛ ህጉ ተነስቷል ቃሉ ግን አለ። ሌላኛው ቃሉ የለም ህጉ አለ። እነዚህ ሶስቶቹ የነስኽ አይነቶች ናቸው። የነስኽ አይነቶች ናቸው። ሌላኛው ምንድነው? ስለዚህ አላህ ሱብሓነሁ ወተዓላ ኢላ ማሻአላህ አንተ እንድትረሳቸው የፈለኳቸው ብቻ ሲቀሩ አለ ኢነሁ ያዕለሙል ጀህረ ወማ ይኽፋ። ቀጥሎ እኔ አምላክህ አላህ ግልጽ ነገራቶችንና
የተደበቁ ነገራቶችን ሁሉ የማውቅ ነኝ አለ። ይሄ ደግሞ ሌላኛው ባህሪው ነው። አምላክ አላህ ሱብሓነሁ ወተዓላ ከእርሱ ዘንድ ድብቅ የሚባል ነገር የለም። ድብቅ ነገራቶችን ሁሉ ብላችሁ የምታስቧቸው እናንተን ያውቋቸዋለሁ፣ በገሃድ የወጡትንም ሁሉ አውቃለሁኝ አለ። ከእርሱ እውቀት የሚሰወር የለም እዚህ ዓለም ላይ። ኢነሁ የዕለሙል ጀህረ ወማ የኽፋ፣ ግልጽ ነገራቶችንም ሁሉ የማውቅ አውቃለሁኝ አለ። የተደበቁ ነገራቶችንም ሁሉ አውቃለሁኝ አለ። ወኑየስሩከ ሊልዩስራ፣ ሙሐመድ ሆይ ገር ለሆነው ነገር አገራልሃለሁኝ አላቸው። እንግዲህ በኢስላም ላይ ያሉ ህግጋቶች ሁሉ ከአላህ ዘንድ የተሰጡ ገር የሆኑ ነገራቶች ናቸው። ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ይላል በሌላ ቦታ ላይ በሱራ አልሐጅ ላይ። በዚህ በሃይማኖት ላይ ከባድ ነገር አላደረጉባቸውም ይላል። 5 አውቃት ሶላት ስገድ፣ ይሄ የሚከብድ ነገር ነው? የሚከብድ አይደለም። ሰው ሐጅ ዑምራ እንደው ካልቻለ ሰውየው እነዚህ ለምሳሌ ሐጅ ማድረግ አልቻለም፣ የግዴታ ሂደህ አድርግ ካልሆነ ትቀጣለህ። ላ የለበትም። ሰውየው ካመነ በቂ ነው፣ ባይሰራም ራሱ ልብ በሉ ካልቻለ ማለት ነው። ሰውየው ሐጅ ለማድረግ አቅሙን አልቻለም። ከኢትዮጵያ ለመሄድ ያላደረገ ስንት ህዝብ አለ የሞተ። ሐጅ ባለማድረጋቸው ይቀጣሉ ወይ? በፍጹም አይቀጡም። ከቻላችሁ አላህ ሱብሓነሁ ወተዓላ ማንኛውንም ስራ ሲደነግግ ጊዜ የቻለ ብሏል። አለቀ። ሶላት ሲቀር ሶላትን የቻለ ይስገድና ያለው ላ አይደለም። ሶላትን በህይወት እስካላችሁ ድረስ ስገዱ ብሏል። አያችሁ? እሺ ካልቻልንስ? ቁሜ መስገድ አልቻልኩም ብሎ ሰውየው መጥቶ ጠየቃቸው ነብዩ ሰለላሁ ዐለይሂ ወሰለም። ቁጭ ብለህ ስገድ ችግር የለውም ማለት። እሺ ቁጭ ብሎ ሰግዶ መስገድ የማይችልስ? ለምሳሌ ታሟል፣ ተኝቷል፣ ሰውየው መቀመጥ ራሱ አይችልም። ይሄም ሰውየው የተው ሶላትን እስኪቆም ድረስ ላ እዛው ተኝተህ ስገድ። እሺ ተኝቶ እንደዚህ መንቀሳቀስ አልቻለም ሰውየው፣ አይኑ ብቻ ነች የምትንቀሳቀሰው፣ ታሞ ሰውየው ማለት ነው። በአይንህ እየጠቀስ እያመላከትክ ስገድ አሉ። ቃል ነብዩ ሰለላሁ ዐለይሂ ወሰለም ማስረጃ እንገራቸው፣ ሰሊ ቃኢመን ፈኢን ለም ተስተጢዕ ፈቃዒደን ፈኢን ለም ተስተጢዕ ፈዐላ ጀንብ ፈኢን ለም ተስተጢዕ ፈአውሚ ኢማአን። ቁመህ ስገድ። ቁመህ መስገድ ካልቻልክ ቁጭ ብለህ ስገድ። ቁጭ ብለህ መስገድ ካልቻልክ ተኝተህ ስገድ። ተኝተህ መስገድ ካልቻልክ በማመላከት ስገድ አሉ። ከዚህ ምን ትረዳላችሁ? ኢስላም ገር የሆነ ሃይማኖት ነው። ገብታችኋል አይደል? ኢስላም ገር የሆነ ሃይማኖት ነው። ተሰባብረህ በቃ የግዴታ ሄደህ መስጂድ ካልሰገድክ አልቀበልህም ምናምን ቢልህ ይሄ ከባድ ነበር። አይሆንም። ከታመምክ ራሱ እቤት ስገድ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የግዴታ ወደ መስጂድ መሄድ አልቻለም ሰውየው፣ ስበርበር አለ። እቤት መስገድ ትችላለህ ቁጭ ብለህ። ፈራ ሰውየው በመስጂድና በቤቱ መካከል ለህይወቱ አደጋ የሆነ ነገር ካጋጠመህ አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ በዚህ ጊዜም በቤት ስገድ አሉ። አያችሁ? እና ለዚህ ነው ወኑየስሩከ ሊልዩስራ ፈዘክር፣ ሙሐመድ ሆይ ገስጽ ሰዎችን በዚህ በቁርአን ኢን ነፈዐቲ ዚክራ፣ ተግሳጽ የምጠቅማቸው ከሆነች አለ። ሰውየው እየመከርከው አላህና መልእክተኛውን የሚሰድብ የሚዘልፍ ከሆነ ወይንም ደግሞ ሐራም ነው ተው እያልከው በዚያ ነገር ላይ ሰዎች ላይ ጉዳት የሚያደርስ ከሆነ የዛን ጊዜ ሰውዬ አጠቅመው፣ የዛን ጊዜ ሰው አትገስጸው። ገብቷቸዋል አይደለ? ሸይኹል ኢስላም ተይሚያ ተናገሩ። ኢብኑል ቀይም ከዛሊክ አስካሪ መጠጥ እየጠጣ ያለን ሰው ብትመክረው እንዴት ነው መልሶ በአንተ ላይ ሽጉጡን መዞ ሊመታ ዝግጁ የሆነን ሰው ይሄ ግዴታ ሄደህን ሰው ይሄ ዳዋ ታደርግለታለህ? ላ ታደርግለት። በአንተ ላይ አደጋ የሚያደርስና ተግሳጹ የማይጠቅመው አይነት ሰው ከሆነ ሄደህ አንተ ራስህን አደጋ ላይ አጥልም። ገብቷቸዋል። እነዚያ ሰዎች ግን ምክርህንና ተግሳጽህን ለመስማት ዝግጁ ከሆኑ የዛኔ ትመክራቸዋለህ። ከእነርሱ የሚደርስብህ መከራ ቢኖርም እንኳን ታገስና አድርስላቸው። በአንተ ላይ ግን በህይወትህን አደጋህን የሚያደርሱብህ የሚያጠፉ ምናምን ሌላ ችግር የሚፈጥሩ ከሆነ የዛኔ እነዚህ ሰዎች ተግሳጹ የሚጠቅማቸው አይደለም። ልክ ይህ ነው። ሰኑቅሪኡከ ፈላ ተንሳ ኢላ ማሻ አላህ ኢነሁ የዕለሙል ጀህረ ወማ የኽፋ ወኑየስሩከ ሊልዩስራ ፈዘኪር ኢን ነፈዐቲ ዚክራ ሰየዘከሩ መን የኽሻ፣ የሚፈራም ሰው ይገሰጻል በእርግጥም ሙሐመድ አላቸው። ያ ቁርአንን ሰምቶ የማይገሰጽ የለም። ልቡ ለመስማት ዝግጁ ሆኖ ከተገኘ ዋና መስፈርት እሱ ነው። ወላሂ እውነትን ለማወቅ ብሎ ከመጣ ሰውየውና ቁርአንን ሰምቶ ሳይገሰጽ ሊሄድ አይችልም። ይሄ ሰው ገብታችኋል አይደለ? ከአምላክ ጋር የመጣ ቃል ነው። ማንም ሰው ተነስቶ የሚጽፍ እንትን ያለው ነገር አይደለም። ተናጋሪው ማን ነው? እዚህ ቦታ ላይ እንዲህ እየተናገረ ያለው ማን ነው? አንድ ሰው ይመስላችኋል? አይደለም። ሰብሕ እስመ ረቢከ ራሱ አምላክ አላህ ነው እየተናገረ ያለው። ፈጣሪ እየተናገረ መሆኑን ከተረዳህና ያንን አንተ ከሰማህ የማትገስጽበት ምክንያት የለም። ገብታችኋል አይደለ? ሰየዘከሩ መን የኽሻ ወየተጀነቡሃ አልአሽቃ። እድለ ቢስ የሆነ መናጤ የሆነ ሰው ግን ይሄንን ይርቀዋል። ይሄን ቃል ከመስማትም ይሸሻል አለ። በራሱ ላይ ክፉን ነገር አመጣ ሰው። አለዚ የስለ ናር አልኩብራ፣ ያ ታላቅ የሆነችዋን እሳት የሚገባት የሆነ ሰው ይሸሻል ከዚህ ከቁርአን። ثم لا يموت فيها ولا يحيى፣
ከዚያም በእርሷ ውስጥ በእሳት ውስጥ ነገ የትንሣኤ ቀን ላ የሞቱ ፊሃ በእርሷ ውስጥ አይሞትም አለ። ወላ ያህያ ህይወት ላ የሞቱ ፊሃ ተመልከቱ። አላህ ጀሃነምን ምን ብሎ እንደገለጻት በእርሷ ውስጥ የገቡ ሰዎችን ምን ብሎ እንደሚገልጻቸው ላ የሞቱ ፊሃ በእርሷ ውስጥ አይሞትም አለ። መቼም አይሞቱም ከሃዲያኖች ጀሃነም ውስጥ ሞት ትልቅ ጸጋ ነው ለእነርሱ አያገኙትም። ወላ ያህያ ወይንም እንደ ጀነት ሰዎች ህይወትን እየኖሩ ነው እንኳን አይባሉም ማለት በዚህ መካከል ሆነው የሚኖሩ ሰዎች ናቸው። ሞትን ይለምናሉ የጀሃነም ሰዎች፣ ነገር ግን ሞት አይሰጣቸውም። ወናደው ያ ማሊኩ ሊየቅዲ ዐለይና ረቡክ የጀሃነም ሰዎች አላህ ሱብሓነሁ ወተዓላን ያናግራሉ። መጀመሪያ ሶስት ተማጽኖ አላቸው፣ አራት ጊዜ ይማጸናሉ። መጀመሪያ አላህን ይለምናሉ። ረበና አኽሪጅና ሚንሃ ፈኢን ዑድና ፈኢና ዛሊሙን ይሉታል። ጌታችን አላህ ሆይ እባክህን አንዴ አስወጣን ከዚህ ከጀሃነም እሳት ይሉታል። ዳግም ወደ ምድር መልሰንና አንተን እንገዛ እድል ስጠን ይሄንን ፈኢን ዑድና ፈኢና ዛሊሙን አሁን ዳግም እንዳው እናንተን ክደን እናንተን አምፀን ከተመለስን እኛ ራሳችንን በድለናል በቃ ይሉታል። አላህ ሱብሓነሁ ወተዓላን ይጠይቃሉ፣ መልስ እንደሌላቸው ያውቃሉ። አላህ ይመልስላቸዋል። ቃለ ኢነኩም ማኪሱን በጀሃነም ውስጥ ዘውታሪዎች ናቸው እናንተ አትወጡም ይላቸዋል። ከአላህ ተስፋ ሲቆርጡ ማንን ይጠይቃሉ? ማሊክን ይጠይቁታል፣ የጀሃነምን ዘበኛ ዋናውን። ወናዶ ያ ማሊኩ ሊየቅዲ ዐለይና ረቡክ ማሊክ ሆይ እባክህ ጌታህን አላህን ለምንልን፣ በቃ ይግደለን ይፈጽምብን ይሉታል። ማሊክ አላህን ይጠይቅላቸዋል፣ ጌታ አላህ ሆይ የጀሃነም ሰዎች ሞትን ለግሰን ግደለን እያሉ ነው። ቃለ ኢነኩም ማኪሱን እናንተ በእርሷ ውስጥ ዘውታሪዎች ናቸው በላቸው። ለምን ለቀድ ጅእናኩም ቢልሐቅ በእርግጥም እውነትን ልኬላችሁ ነበር በነቢያት በኩል ወላኪን አክሰረኩም ሊልሐቅ ካሪሁን ነገር ግን አብዛኞቻቸው እውነትን የምትጠሉ ነበራችሁ። ይታቻው እንደዚህ ይባላሉ። በቃ ሞትን ይጠይቃሉ አይሰጣቸውም። ሶስተኛ ማንን ይጠይቃሉ? ሶስተኛ ደግሞ 19ኛው የጀሃነም ጠባቂ መላእክቶች ይጠይቃሉ። የጀሃነም ዋና ጠባቂው አለ ራሱን የቻለ ማን ይባላል? ማሊክ ይባላል። ከእርሱ ጋር አጋዥ 19 መላእክቶች አሉ። አላህ በሱረቱል ሙደተር ላይ ጠቅሷቸዋል። ዐለይሃ 19 ብሏል። በእርሷም ላይ 19 ጠባቂ መላእክቶች አሉ ብሏል። እነዚህን ይጠይቋቸዋል። ምን ብለው ነው የሚጠይቁት? እነሱን ደግሞ አላህን ምን ብለው ጠየቁ? አንዴ ዳግም ወደ ምድር የመመለስ እድል ስጠልና ዳግም ሞክረን ይላሉ። በቃ አንክድህም እናምናሃለን እንገዛሃለን። ይሄን እድል አይሰጣቸውም። ማሊክን ምን ጠየቁ? በቃ ይግደለና አላህ ብለው ጠየቁ። ይሄም እድል አይሰጣቸውም። ሶስተኛ እዚህ 19 መላእክቶች ምን ብለው ይጠይቃሉ? ወቃለ الذين في النار لخزنة جهنم ادعوا ربكم يخفف عنا يوما من العذاب የአንድ ቀን ቅጣት አስቀንሱልን ብለው እነሱን ደግሞ ይጠይቋቸዋል። ወቃለ الذين في النار አምላካችን አላህ እነዚያም በእሳት ውስጥ ያሉት እንዲህ ይላሉ አለ لخزنة جهنم ለጀሃነም ጠባቂዎች ዘበኛዎች ادعوا ربكم እባካችሁን ጌታችሁን አምላካችሁን አላህን ለምኑልን يخفف عنا يوما من العذاب የአንድ ቀን ቅጣትን ይቀንስልን ብለው ይጠይቃሉ። እነዚህ መላእክቶች ግን ወደ አላህ ሄደው አይጠይቁላቸውም። እዚያው ሌላ በጥያቄ ይመልሱላቸዋል። ቃሉ አወለም ተኩ ተእቲኩም ረሱሉኩም ቢልበይናት ለመሆኑ ነቢያቶች አልተላኩላችሁም ነበር? ትምህርትን ይዘውላችሁ ማስረጃን ይዘውላችሁ አልመጡም ነበር ይሏቸዋል። ቃሉ በላ አዎ በእርግጥም ይዘውልን መጥተው ነበር ይላሉ። አዎ ይዘውልን መጥተው ነበር ግን አስተባበሉ። እነዚህ ሰዎች መተውላችሁ ነብይ ተልኮላችሁ ነበር? አዎ መተውልን ነበር። ማስረጃ ተአምራቶችን አሳይተዋችሁ ልክ እንዲሁ ከአምላክ ዘንድ መለኮታዊ ቃልን አምጥተውላችሁ ነበር? አዎ ይዘው መተው ነበር። ቃሉ ፈጅሩ እንግዲህ አሁንስ ስትለምኑ ኑሩ ይሏቸዋል እነዚህ መላእክቶች። ወማ ዱዓኡ ልካፊሪን ኢላ ፊ ضላል ይሏቸዋል። የካህዲያኖች ልመና ከንቱ ሆኖ እንጂ አይቀርም ይሏቸዋል። ሳይመልሱ ከአላህን ሄደው ሳይጠይቁላቸው እዛ ይመላለሳሉ። እነሱ በጣም አደገኛ መላእክቶች ናቸው እነዚህ መላእክት። አላህ በቁርአን ላይ ሲጠቅሳቸው አላህን የካደን ሰው ለመቅጣት መላእክቶች እጅግ በጣም አደገኛ ናቸው። አለይሃ መላኢከቱን አለ እዚያ ላይ መላእክቶች ይገኛሉ አለ። ስለነዚህ መላእክቶች ባህሪ አላህ ሲናገር ጊላዙን አለ ሽዳዱን በጣም ደንዳና የሆኑ መላእክቶች፣ ብርቱ የሆኑ መላእክቶች የአላህን ጠላት ለመቅጣት አላህን የካደን ለመቅጣት በጣም ደረቆች ናቸው። ጅብሪል አላያችሁም? የሉጥን ህዝብ ግብረ ሰዶማውያኖችን ሄድና ቀስፍ አጥፋ ሲባል እንደነዚህ ህዝቦች የተቀጣ የለም ይባላል። አያችሁ፣ እንደነዚህ ህዝቦች የተቀጣ የለም። ጅብሪል ምን አደረገ? የሉጥን ህዝቦች
እነዚያን ግብረ ሰዶማውያን በክንፉ ከመሬት ሰቀሰቀና ነሳቸው፣ ወደ ሰማይ አድርሶ እንደዚህ እንደ ቂጣ ገልብጥ ነው ያደረጋቸው። ያም አልበቃም፣ ከሰማይ የእሳት ድንጋይን አዘነበባቸው። ወአምጠርና ዐለይሃ ሒጃረተን ሚን ሲጂሊን መንዱድ፣ የተጠበሰን የእሳትን ድንጋይ አዘነበባቸው። የሌላ አድርጎ ነው የቀጣቸው ጅብሪል ዐለይሂ ሰላም። መላእክቶች አሁን ሂድና የምድር ሰው ላጥፋ ቢባሉ ምንም አያቆይትም። የሚገርም አድርገው ነው የሚቀጧቸው። እና እነዚህ መላእክቶች የዛኔ በዚያ በጀሃነም ውስጥ የሚቀጧቸው እነርሱ ናቸው፣ ጠባቂዎቹ፣ ዘመኞቹ እነሱ ናቸው። ኩለማ አራዱ አን የኽሩጁ ሚንሃ ኡዒዱ ፊሃ ይላል። ለመውጣትን በሞከሩ ጊዜ የቃሪያኖች ይገፏቸዋል፣ ወደዛ ይመልሷቸዋል። እንደ አጠቃላይ እነዚህን ሶስተኛው ጥያቄያቸው እነዚህን ነው። አራተኛ ማንን ይጠይቃሉ? የጀሃነም ሰዎች የጀነት ሰዎችን አሻግረው እንዲጠይቁ ይሆናሉ። አላህ ሱብሓነሁ ወተዓላ እንዲያዩአቸው ያደርጋል። አሻግረው ጸጸቱ እንዲጨምርላቸው የሚያውቋቸውን ሰዎች ይመለከቷቸዋል፣ ይጠሯቸዋል። ወናዳ አስሓቡ ናሪ አስሓበል ጀና፣ የእሳት ሰዎች የገነትን ሰዎች ይጠሯቸዋል። አን አፊዱ ዐለይና ሚነል ማ፣ ናዳ ማለት ድምፅህን ከፍ አድርገው የምታደርገው የጥሪ አይነት ነው። አን አፊዱ ዐለይና ሚነል ማ ይሏቸዋል። አሁን ደግሞ ከጀነት ጸጋ ነው የሚጠይቁት እነሱ። ዳግም ወደ ምድር መመለስ እንደማይችሉ ተነገራቸው። ሞትን እንደማያገኙ ተነገራቸው። ሶስተኛ ደግሞ ምን እንደማያገኙ ተነገራቸው? የአንድ ቀን ቅጣት እንደማያገኙ ተነገራቸው። የአንድ ቀን ቅጣት መቀነስ። አሁን ያላቸው አማራጭ ደግሞ ከጀነት ጸጋን ይለምናሉ። አን አፊዱ ዐለይና ሚነል ማ፣ እባካችሁ ውሃ አፍስሱልን ይሏቸዋል። አው ሚማ ረዘቀኩም ላህ፣ ወይንም አላህ ከለገሳቸው ጸጋ ጣሉልን ይሏቸዋል። ምን ብለው ይመልሳሉ የጀነት ሰዎች? ቃሉ እንዲህ ይሏቸዋል፣ ኢነላህ ሐረመሁማ ዐለል ካፊሪን፣ እናንተ የጠየቃችኋቸውን እነዚህን የጀነት ጸጋ አላህ በከሃዲያኖች ላይ እርም አድርጓቸዋል ብለው ይመልሱላቸዋል። አለዚነ፣ ማን ናቸው እነዚህ ከሃዲያኖች? ገለጻቸው አላህ። አለዚነ እተኸዙ ዲነሁም ለዒበን ወለህወን አለ። እነዚያ ሃይማኖታቸውን መቀለጃና መጫወቻ አድርገው የያዙ ሰዎች። ሃይማኖት ከአምላክ ዘንድ በነቢያት በኩል የመጣ ካልሆነ በጨዋታ ላይ ነው ያለ ሰው። ሃይማኖትን መቀለጃና መጫወቻ አድርገው የያዙ ሰዎች አለ። ሃይማኖት ቀላል ነገር አይደለም። ከአምላክ ፊት ነገር የምትተሳሰብበት ነገር ነው። አምላክ በነቢያት በኩል የደነገግኩልህ ሃይማኖት አለ ኢስላም ነው፣ ያን ተከትለሃል ወይ ብሎ የሚጠይቅበት ቀን ይመጣል። እኛ ደስ እንዳለን በራሳችን ሃይማኖትን ፈጥረን መሄድ አይቻልም። ቦታቻላ ነው ያ ነው። ወቢሂ ትጅዛእ፣ በዚያ ነው የምትመነዱት። በዚያ ላይ የመጣ ህግና ስርዓትን ነው አምላክ በዚያ ላይ የደነገገውን በዚያም ላይ ነው የሚመነዳቸው። ቦታቻላ ነው እና الذين اتخذوا دينهم لهوا ولعبا وغرتهم الحياة الدنيا، ምድራዊ ህይወት ያታለለቻቸው ናቸው እነዚያ። فاليوم ننساهم كما نسوا لقاء يومهم هذا لامركችን ዛሬ በጀሃነም ውስጥ ነኝ እተዋቸዋለሁ። النسي هنا بمعنى الترك، لأن الله سبحانه وتعالى لا ينسى. قال موسى عن الله سبحانه وتعالى لا يضل ربي ولا ينسى። ይህን ቀናቸውን እንደረሱ እኔ ዛሬ በጀሃነም ውስጥ እረሳቸዋለሁ ይላል አላህ سبحانه وتعالى። ወማ ካኑ ቢአያቲና ይጅሐዱን፣ ሲያስተባብሉ በነበረው በአናቅጾችን ሲያስተባብሉ በነበረው ምክንያት በዚያው በጀሃነም ውስጥ እተዋቸዋለሁ ይላል። እና ይሄ ነው የጀሃነም ሰዎች ምኞት። አራቱ ምኞቶቻቸው፣ አንደኛ ከአላህ ይመኛሉ እንዲመልሳቸው፣ ሁለተኛ ማሊክን እንዲገለን አላህ እንጠይቀልን ይላሉ። ምኞታቸው ይሄ ነው። ሞትን አያገኙትም ነው። ሶስተኛ ምኞታቸው በዛው በጀሃነም ውስጥ ነው፣ የአንድ ቀን ቅጣት ይቀነስልን ይላሉ። እሱንም ምኞት አያገኙም። አራተኛው ከጀነት ጸጋን ይለምናሉ፣ እሱንም አይሰጣቸውም። አራቱ የጀሃነም ሰዎች ምኞት እነዚህ ናቸው። ሁሉንም አያገኙትም። ይጮሃሉ ይላል አላህ በሌላ ቦታ ወሁም የስጠሪኹነ ፊሃ፣ እነርሱም በእርሷ ውስጥ ይጮሃሉ። ረበና አኽሪጅና፣ ጌታችን አላህ ሆይ እባክህን እንዲያስወጣን ይላሉ። ነዕመል ሷሊሐን ገይረ ለዚ ኩና ነዕመል፣ በምድር ላይ ስንሰራው የነበረውን ከክህደትና ከመጥፎ ስራ ውጭ ሌላ እምነትን ይዘን በአንተ ህግና ስርዓት እንስራ፣ ስንሰራው ከነበረው ተቃራኒ ሌላ ስራ እንስራ፣ አስወጣን ይሉታል። አላህ ምን ብሎ ይመልስላቸዋል? አወለም ኑዐሚርኩም ማ የተዘከሩ ፊሂ መን ተዘከር፣ አንድ አካል ሊገሰጽበት የሚችለውን እድሜ አላኖርኳችሁም ይላቸዋል። አንድ አካል መገሰጽ የሚችል ሰው የሚገሰጽበትን እድሜ አላኖርኳችሁም ነበርን? ወጃአኩም ነዚር፣ ነብይ ላኩላችሁ፣ ነብይ መጣላችሁ፣ እምቢ አላችሁ። ፈዙቁ፣ ቅመሱ የጀሃነምን እሳት በሉ ይላቸዋል። ፈማ ሊዛሊሚነ ሚን ነሲር፣ ነፍሳቸውን በክህደት ለበደሉ ሰዎች ዛሬ ማንም ረዳት አያገኙም፣ ማንም ረዳት የላቸውም ይባላል።
የሚናገሯቸው ቃላቶች ሁሉ አላህ በቁርአን ላይ ያስፈራቸዋል። ይሄ ቁርአን መለኮታዊ ቃል ነው ስንል፣ ይሄ ተአምራዊ መጽሐፍ ነው ስንል ጊዜ ወደፊት የሚሆነውን ሁሉ የተናገረ መጽሐፍ ነው። የጀሃነም ሰዎች ምን እንደሚሉ ያውቃል አላህ። ፈለው አነ ለና ከረተን ፈነኩነ ሚነል ሙእሚኒን ይላል። አንድ የመመለስ እድል ቢሰጠን እኛም አማኝ እንሆን ነበር ይላሉ እያለ ይናገራል። ሩበማ የወዱ الذين كفروا لو كانوا مسلمين እነዚያ የካዱት ሰዎች ምን ነው በምድር ላይ ሳለን ሙስሊሞች ሆነን ነበር ብለው የሚናገሩበት ቀን ይመጣል እያለ ይናገራል። ይሄ ነው። ከዚያ በኋላ ምን አለ? ላ የሞቱ ፊሃ ወላ የሕያ በእርሷ ውስጥ አይሞትምም ሕያውም አይሆንም እንደ ጀነት ሰዎች። ቀድ አፍለሐ መን ተዘካ አለ። ቁርአን ላይ ደስ የሚለው ስለ ጀሃነም ሰዎች ከተናገረ አላህ ስለ ጀነት ሰዎች ሳይናገር አያልፍም። ስለ ጀነት ሰዎች ከተናገረ ስለ ጀሃነም ሰዎች ሳይናገር አያልፍም። የሚያስፈራሩ ነገራቶችን ነግሮህ ስለ ጀሃነም የሚያስደስትህን ስለ ጀነት ጸጋ ደግሞ ይነግርሃል። ስለ ጀነት ከተናገረ በኋላ ስለ ጀሃነም ደግሞ ይነግርሃል። በደስታህ ላይ በዛው እንዳትቧርቅ እንዲህም አለ ብሎ ያንን የሚያስፈራውን ዓለም ይነግርሃል። የሚያስፈራውን ከነገረህ በፍርሃት ብቻ እንዳትኖር ደግሞ ምን ያደርጋል? የደስታውን ዓለም ደግሞ ያሳያል። ቀጥሎ አሁን ደግሞ ስለ ጀነት ሊነግረን ነው። ቀድ አፍለሐ መን ተዘካ ወዘከረ እስመ ረቢሂ ፈሰላ። ቀድ አፍለሐ በእርግጥም ዳና፣ መን ተዘካ ራሱን ከክህደትና ከኃጢአት ያጠራ ሰው በእርግጥም ዳነ ይሄ ሰው አለ። ማን እንደሚድን ደግሞ ነገራቸው። እጥር ብጥን ባለች በአንዲት 10 በማትሞላ ፊደል እንዴት ሰዎች እንደሚድኑ ይናገራል ቁርአን። ቀድ በእርግጥም አፍለሐ ዳና። ምን አይነት ሰው ነው የሚድነው? መን ተዘካ ራሱን ከክህደትና ከኃጢአት ያጠራ ሰው ዳነ በቃ ይላል። ዛሬ መዳንን ትፈልጋለህ? ራስህን ከክህደት እና አምላክን ከሚጻረር የአምላክ ህግና ስርዓትን ከሚጻረር መንገዶች ሁሉ አጽዳ ታቻለ አይደል? قد افلح من تزكى وذكر اسم ربه فصلى وذكر اسم ربه የጌታውን የአላህንም ስም ያወሳና فصلى የሰገደ ሰው አለ። አሁን ደግሞ ቅድም በጥቅል ተናገረ የሚድነው ምን አይነት ሰው ነው? ራሱን ከክህደትና ከኃጢአት ያጠራ አለ። አሁን ደግሞ በተናጠል ይነግራል። وذكر اسم ربه የጌታውን የአላህን ስም ያወሳና فصلى ለእርሱም ብቻ የሰገደ። በል ትኡሲሩነ አልሐያተ ዱንያ ለቀጥሎ ነገር ግን እናንተ የምድራዊዋን ህይወት ታስቀድማላችሁ፣ ቦታ ትሰጣላችሁ ከቀጣዩ ዓለም ይልቅ። ወልአኺረቱ ኸይሩ ወአብቃ የመጨረሻው ዓለም ግን በላጭና ዘውታሪ ነች እርሷ አለ። ኢነ ሃዛ ለፊ ሱሑፊ ልኡላ ይህ ሁሉ ትምህርት በዚህ በቁርአን ላይ ብቻ ሳይሆን ባለፉት በመጀመሪያዎቹም በነቢያት ላይ በሰጠኋቸው መጽሐፍቶች ሁሉ ላይ ይገኛል። በእነማን ላይ? ለምሳሌ ለናሙናነት ያክል ፊ ሱሑፊ ኢብራሂም ወሙሳ በኢብራሂምና በሙሳ መጽሐፍም ላይ ይገኛል። ይሄ ወታችኋል አይደል? እዚህ ጋር ሙፈሲሮች ሁለት ተፍሲር ሰጥተዋል። አንደኛው ምንድነው? ኢነ ሃዛ የተባለው ይህ የተባለው ሙሉ ቁርአን ይህ ቁርአን ባለፉት መጽሐፍቶች ውስጥ ሁሉ ይገኛል። በኢብራሂም እና በሙሳ መጽሐፍ ላይ አለ። እንግዲህ ቁርአን ባለፉት በነብያት መጽሐፍቶች ላይ ተሰብኳል ማለት ነው። ወይንም አሁን እዚህ ጋር አላህ Subhanahu Wa Ta'ala የገለጸው ይሄ ትምህርት በሱረቱል አልአዕላ ላይ ያለው ባለፉት በነብያቶች ላይ የተነገረ ትምህርት ነው። እዚህ የምትረዱት ምንድነው? ኢስላም የነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ብቻ ሳይሆን ያለፉትን የነብያቶች በመጽሐፍቶቻቸው ላይና በነብያት አንደበት ላይ የተሰበከ ትምህርት ነው እያለ አላህ Subhanahu Wa Ta'ala እየነገረን ነው። ኢነ ሃዛ ይህ ለፊ ሱሑፊ ልኡላ በመጀመሪያዎቹ መጽሐፍቶች ላይ የሚገኝ ነው አለ። በየትኞቹ? ሱሑፊ ኢብራሂም ወሙሳ በኢብራሂምና በሙሳ መጽሐፍቶች ላይ የሚገኝ የነበረ ነው አለ። ለቀደምት ነቢያት ተስተምሮ የነበረ ትምህርት ነው አሁን የነገራችሁ ይህ ቁርአን ላይ ያለው እያለ አላህ Subhanahu Wa Ta'ala እየነገረን ነው ማለት ነው።